አንቺን እኮ መርዝ ማድረግ አያስፈልግም። በአንድ ቦክስ ነበር የምገላግል። ትንሽ ወድ ግን ላይ ተለጥፎ ማለት ነው ማለት ነው። እሱን እኔ ልወጋው? አይ ምንድን ነው ሰቻኑ ተፈቅሯለሽ። አንዱ ደግሞ ሌላ ፈቅረኛል ወይ እንዴ ባንዱ ፈቅሯል። ባህር ቤት አለሽ አንቺ ነሽ። ደስ ብሎኛል ሁልሽ ስላየሁት። እኔ በጣም ደስ ይለኛል። በጣም ነው የሚያምርብሽ። በጠፍጠፋ ይዘው እኛ በረከትሽ ምን ይሻልሻል? ለካማ ጋብቶ ይሻልሻል። ያምር የመጣሽው ልትሰርቢ ነው አይደለም? ባይሽ ፍቅረኛ ይበረክትሽ። ልጄ ክርስትና እናት በልተሽ ጠጥተሽ ክርስትናው ምን ብለሽ ነው የምትሄጂው? መቼም አትሄጂም። አሁን ከአንቺ ጋር እኮ መከራከር አልችልም። በቃ ሰንች ደክሞኛል። አንዱ ማለት ህይወቴ ነው እና እሱም ህይወት ላይ ቆንጆ አይደለሽ፣ መልክሽ ያስጠላል። ይሄ ጡት አይበልጥሽ። ቆይ ሰላም ግን ደህና ነሽ? ማለት ደህና ነሽ? አይ ጤነኛ ነሽ? ብሮኩኝ በቃ ሁኔታሽ ሁሌ ጤነኛ አይመስልም። ወራጅ ከች በኋላ ጋር ፖስቶ አይለ ስለዛ እዛው ነሽ ያሉ ፍቅር ከምታጣጥሚ ዳይ ሻወር ከምትወስጂ ይባላል አስተልተውና እንዳታይ ነው። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ዛሬ ብርዱን አልቻልኩትም ማለት ይቻላል። በጣም የሚበርደው ክረምት እየገባ አይነት ነገር ነው ያለው እና የሆነ በርግጥ ቤቱ ደስ የሚለው ነገር ፎጣ አለው የራሱና በደንብ ይሞቃል፣ ግን ደግሞ በጣም ነው የሚበርደው። እናንተ ጋር ያለው ሁኔታ ግን ደግሞ የክረምቱ አጀማመር ገና ካሁኑ የሆነ ብርድ የሚል አይነት ነገር አለ አይደለ? ውይ የሚያስብል አይነት ነገር ነው። ያ ነገር በጣም ከባድ ነው። እንደኔ ነው የምላችሁ በጣም የከበደኝ ነገር እሱ ነውና ብርዱን አልቻልኩትኝም። የሆነ ጥዝ ነው የሚያደርገው፣ ውስጥ ስር ነው የሚገባውና እንዴት ናችሁ ግን ደህና ናችሁ? ክረምት ሊገባ ነው። መስከረም ጠባ ለማለት ያብቃን ነው እንጂ የሚባለው አሁን ላይ ክረምቱ እየገባ ነው። እንግዲህ ያው ግንቦት ወር ላይ ብንሆንም ያሉት ሁኔታዎች ምናምን ነገር በቃ ወደ ክረምት ነው እየሆነ ያለው። ድሮ እንግዲህ እስከማውቀው ድረስ ፀሐይ ነበረ የግንቦት ወር። አሁን ላይ ግን ዝናብ ሆኗል። ያው የፈጣሪ ስራ ነውና ሁሉንም ነገር ያው እኛ አመስጋኝ አይደለንም። እውነት ለመናገር ከሆነ ፀሐይ ሲሆን አዝንብልን፣ ዝናብ ሲሆን ደግሞ ፀሐይ ያርግልን ነው እንለውና እሱ ያደረገውን ተመስገን ብሎ መቀበሉ አሪፍ ነው ብዬ አስባለሁኝ። እንዴት ናችሁ? ደህና ናችሁ? ብዙዎቻችሁ ከዮና ጋራ ስለተለያየን ደብሯችኋል አውቃለሁኝ። እኔም በጣም ደብሮኛል። ግን ደግሞ ከዮና ጋር መለየት አይደለም የተለያየ ነው ማለት። አሁን ላይ ስደውልለት ስልክ ያነሳልኛል፣ አወራዋለሁኝ። የሆነ እንዴት ነህ ደህና ነህ የእግዚአብሔር ሰላምታ አላጣንም እንጂ የተለያየ ነው በዛኛው ጉዳይ ነው እንጂ በጓደኝነት አሁን ላይ ተለያይተናል የሚባል አይነት ሁኔታ ላይ አይደለንም። እና ለተከፋችሁ ሰዎች አትከፉ። ኪዩ ለምንድን ነው የገፋሽ ምናምን ነገር ለምትሉኝ ደግሞ የራሴ ምክንያት ስላለኝ ነው። እውነት ከምክንያትም በላይ ትልቅ ምክንያት ስላለኝ ነው ይሄን ነገር የምላችሁ። ሁኔታዎቹ ያሉት ነገር ምናምን ነገር እሱን በአሁን ሰዓት ላይ ፍቅረኛ አድርጎ ለመቀበል ቃሉን ለመቀበል ይከብዳል። ሁኔታዎቹ ሁሉ በእርግጥ እናንተ እንደምታስቡት ቀላል አይደለም። ከአንድ ሰው ጋራ ፍቅርን ትቶ ከሌላ ሰው ጋራ ፍቅርን መጀመር፣ ያንን ሰው ረሳለሁ ወይ ደግሞ በሱ ረሳበታለሁ ብሎ እንትን ማለት እሱ ላይ እንደመጠቀም ነው ብዬ ማስበውና ጊዜው እንዲያልቅ አልፈልግም። ጊዜው እንዲቆጠብ ነው የምፈልገው። ቆንጆዬ ልጅ ነው፣ ባህሪው ደስ ይላል፣ ስርዓቱ፣ ሃይማኖተኛነቱ፣ ሁሉም ነገር ደስ ይላል። ግን ደግሞ ያው መጎዳት የለበትም። እንደውም እንደኔ አይነት ሴት አትገባውም። የምትገባው ከኔ በላይ ብልጽግ የሆነች ፈሪሃ እግዚአብሔር ያላት ሴት ነው እንጂ የምትገባው እኔማ የኔን ነገር ተውት። ይሁን ግን እንዲህ ካወራችሁ ብዙ ቆየውኝና ስለናፈቃችሁኝ ነው በጣም የለፈለፍኩባችሁ። ግን ደግሞ አሁን ካሜራ ያበራሁበት ምክንያት ዛሬ ባልተለመደ መልኩ ሰላም ፈልግሻለሁ ምናምን ነገር ብላኛለችና ለምን እንደፈለገችኝ አልገባኝም። አሁን ላይ ደግሞ ሰላም ሆኜ የነበርኩበት ሰዓት ነበር በዛ ጉዳይና ፈልግሻለሁ ላዋራሽ ምናምን ነገር ስላለችኝ እሷ እንግዲህ እዚህ ቀጥራኛለች። ያው ባገኛት ለኔ ምንም ችግር የለውም በአሁን ሰዓት ላይና ያው እስቲ ስትመጣ ደግሞ ምን ትለኛለች የሚለውን ነገር ደግሞ አብረን እናያለን። ምክንያቱም ለትለኛ የምችለውን ነገር ለማወቅ በጣም እየከበደኝ ስላለ ማለት ነው። እንግዲህ ቀጥራኛለች ወይ ካኑ ጋር ይሆናል የሚመጡት ወይ ብቻዋን ትሆናለች የምትመጣው፣ እሱን አላውቅም። ግን ደግሞ ያው ጠሪ አክባሪ ነው ይባል አይደለ? ስትመጣ ደግሞ አብሬ ቪዲዮን ቀጥልላችኋለሁ። እስከዛ አብራችሁኝ ነው። ያው እንግዲህ ፋሚሊዎች ደርሻለሁ ብላኛለች። ውጪ ላይ እንዳለው ነግሬያታለሁ። እንዴት ነሽ?
ምን ነው ብርድ ላይ? አይ ተመቸኝ ነው። ይምጣልሽ ፎጣ። አይ ምን ነው ወፍራም ነው? እንዴት ነሽ? አላ እንዴት ነው ብቻዬን? አንቺ እኮ እንደውም ፍቅረኛ በረከትሽ ምን ይሻልሻል? ከማጋብቶ ይሻልሻል። የምር የወጣሽው ልትሰርቢኝ ነው? አይደለም ባይሽ ፍቅረኛ በረከትሽ ምን ነው? ያ ምክንያት ይኖራል ፈጣሪ እኮ ነው። ቆንጆ ስራዎች ሆነ ሊሆን ይችላል። ቆንጆ ስራዎች ነው እንጂ ፍቅረኛ እኮ አይታጣም። አይ ነገሩ ስንት ያስጠሉት ይቻላል እንዴ? ቆንጆ ቢያበረከቱት ጸባይሽ ነው ነገሮች ይሆናል። እሺ ደግሞ ተለያያችሁ አሉ ከምቴ ጋር ዮና ሰው እንዴ ካሜራ ማለት እሺ ዮና ስማቸው ተሰጥየ ለዛ ነው። እሺ ዮና ተለያያችሁ አሉ ምን ነው አልተስማማንም። ምን ተስማማችሁት? ይሄ ልትኝ ነው የመጣሽው? ምን ነው ታዘዥ ነው ነገር ንገሪ እስኪ ንገሪኝና ልሂድ። ምንድን ነው እንድነግርሽ የመጣሽው? ምንድን ነው የምነግርሽ? እንድትለያዩ አልፈልግም ከምቴ ጋር ከኖ አይሚን ማነው ዮና እንድትለያዩ አልፈልግም። ለምን? እሱ እኔን ስለሚይዘኝ። አዎ ደግሞ ምክንያቱም ምንድን ነው? እኔና ፍቅረኛ ባህል እንዳገኙ ነው። እኔና እሱ ማንም እንዲገባ ስለማልፈልግ ለዛ ነው። እርግዝና እንዴት ነው? ወፍረሻል? አዎ እንዴት ነው? አለባበሴ እራሱ አሁን ስርዓት ያለው አለባበስ እየለበስሽ። አዎ አይ ስለ ስርዓት ድሮም ስለ ስርዓት ያለው የሌላ አለባበስ ያለው የለበስኩት በቃ ከዘመኑ ጋር አለባበስ የለበስኩት። አንዳንድ የኢትዮጵያ ያልተረዳው ሰው እንደዚህ ያስባል። ለብሶ ቢያውቀው ያውቀዋል አይደል? እና እግዝራ ተስማምቶኛል። ደስ ይላል። የልጅ አባትም አጠገቤ ያለ ግን አንቺ ደግሞ ከማነው ስሙ ከዮና ጋር ተለያዩ ብለሽ አሁን ደግሞ አክስ ድራማ መጣሽ አይደል? መጀመሪያ ፍቅረኛ አልነበራችሁ አውቀሽ እሱን ለመሳም ፍቅረኛ ማነው አንቺ ፍቅረኛ? አኑንማ እንደማልስበው እኮ በደንብ አየሽ። አይሳብሽም እኮ አልሳብሽም፣ ግን ደግሞ አንቺ አልሳብሽም ስለመሳም ነው አይደል? ነው ምክንያቱም ከዮና ጋር ሲጀመር ፍቅረኛ አትሆኑ። ለምን አትሆኑ? ምክንያት አንቺ አንዱ ታፈቅሪያለሽ። ይሄን ነገር አንቺ አምነሽ መቀበልሽ ትንሽ ይከብዳል። ታፈቅሪያለሽ አይደል? እንዴት አወቅ? እሱ ደግሞ አይፈቅርሽ። አንቺ አንዱ ታፈቅሪያለሽ፣ አንዱ ደግሞ ሌላ ያፈቅረኛል። እኔም አንዱ አፈቅረዋለሁ። ባህል ቤት ያለሽው አንቺ ነሽ አይደል? ስለዚህ ለምን ከባላሽ አትወጪ? ወጣው አልወጣሽ። ድራማሽ ቀን በቀን እየጨመረ ነው፣ በጣም እየጨመረ ነው። አልታወቀሽም እንጂ በጣም እየጨመረ ነው። ምን ላድርግሽ? በቃ ሂጂ፣ ብትሄጂበት ተባለ። ትንሽ ጊዜ እኮ ነው የቀረው። ያንቺ እኮ ትንሽ ጊዜ ይሄ አመታት ሆነ። የሆነ ተጣጣ አመት ቆየሽ። ልጄ ክርስትና እናት በልተሽ ጠጥተሽ ክርስትና ምን ብለሽ ነው የምትሄጂው? መቼም አትሄጂም። ትሄዳለሽ። በአሁኑ ስለወሰንኩ በደንብ እሄዳለሁ። ያንቺ ውሳኔ እኮ ምን ብሎ አሁን አለመሄዴን ያሳሰበሽ? ትንሽ ጊዜ ታገሺ። አሁን ደግሞ እስኪ ብሬ ድራማ ተመልሽ። አይ እሱንም አላመጣም። አሁን ላይ ቁጭ ብዬ ብቻዬን ነው ያለሁት። እኛተኝ እኮ ብቸኝነት በጣም ደስ ይላል። ላንቺ ማለት ነው። ታውቂዋለሽ? አይ እኔማ ፍቅረኛ አለኝ። እኔ ብቸኛ ነኝ ማለት ነው። አንዴ ሄዶ ነው ብቸኛ በሆነው በጣም በጣም ነው የሚወደኝ። በጣም ደስተኛ ነኝ። የተስማማን ነው። አንቺ ግን ባህላችን አለማት አላውቅሽ ባይለ ምን አደረኩኝ? እኔ ከካኑ ጋር ተገናኘሁ ሳምንት ሆነ ነው እና ናፈቀሽ ጊዜ ትቆጥሪያለሽ አይደል? ትቆጥሪያለሽ። ይቅርታ ሰላም። አሁን ከአንቺ ጋር እኮ መከራከር አልችልም። መለኝ በቃ ሰንች ደክሞኛል። ደክሞሻል? እና ለምን ብታስብበት ቦታ አትሄጂም? እዚህ እኮ አዲስ አበባ ውስጥ እኮ ማረፊያ የለም። እዛ ለምን ብትሄጂበት ነው ሀገር ወይም ገጠርም ቤት ትችያለሽ። ገጠር ብለሽ ሄድሻል ነበር ወደ ገጠር ትችያለሽ። እዛ ጠፍጥፍ ሄደሽ በጣም ነው የሚያምርብሽ። በጠፍጠፍ ባይዘው አይ ዛሬ ተከለሽበታል በደንብ ካሜራ ይዘሽ። ካሜራው ግን ምንድን ነው? ስለምወድ ነው ካሜራ። ህይወትሽ እንዳለ ካሜራው ነው ቀረ። ግን ይኸውልሽ ችግር እና ያለ ካሜራ ህይወት እንዴት ነው? ካሜራ ላይ ታይታችሁ አታውቁም? ሳምኑ ጠፍታችኋል። እንደው ምን ከአባል ሶሻል ሚዲያ ለመቅረብ አልፈልግም። ለምን? ስለቆተና ባለ አይ አሁን ግን ቢሰራ አሪፍ ነው። ኢንተርቴን ስለሚያደርግ ያው
አይሰራም። አስቆመዋለሁ። ችግር አለ። ለእኔ ብሎ ምን ያቆማል? አያቆምም። ያቆማል። ያቆማል። ኮንፊደንስሽን በጣም ነው የምወስድሽ። እንዴት ነው ሊሆን ይችላል? አንዱ ማለት ህይወቴ ነው እና እሱም ህይወት ነው። ስለዚህ እኔም ለእሱ ብዙ ነገር አቆሚያለሁ፣ ብዙ ነገር ትቻለሁ። እሱ ለእኔ ብሎ ምንም ለማቋም ደግሞ ኖርማል ነው። ከዛ ቆምልኛል፣ ችግር የለም። እሺ እሺ። አሁን ለማንኛውም ስጦታ ልሰጥሽ ነው የመጣሁት። በጣም ያየሽ ነው ባይዘው ከለር እንዳይለቅ አጣጥጭ። የአንቺ ከለር ደግሞ ምን ሆነ ይለካል? ግን በጣም አየሽ አማርኩሽ። ሰላም ግን ደህና ነሽ? ማለት ደህና ነሽ? አይ ጤነኛ ነሽ? ብሮኩኝ በቃ ሁኔታሽ ሁሌ ጤነኛ አይመስልም። ጤነኛ በጣም ጤነኛ። ቪዲዮ ላይ መግባት ስላልፈለገች ይቅርታ። አቤ አይዞሽ፣ ለእርጉዝ ይመከራል። ያንቺን ልጅ ለመጣሽ ካደማታም እንዴት አየሽ? የሬዳ ያሉልሽ የወድሽን በጀርባሽ አድርግልሽ። ሆዴም እየገፋ ነው፣ ቀን በቀን እየጨመረ ነው። እዚህ ነው ወይስ ሌላ አድርገው? በጣም ያምራል። ብርድ ላስቀምጥሽ ለበሽ ሊቆዩ እና ቆንጅና የማመልሽ ደስ ይላል። ደግሞ ቻናሉን አዘጋዋለሁ ካሁን በኋላ። አንቺ እንዳትሰሪ ቸኮሌት ካፕል ለምን? ምክንያቱም አውራጅ ከች በኋላ እኛ ፖስቶ አይደለ? ስለዛ እዛው ነሽ ያሉ ፍቅር ከምታጣጥሚ ዳይ ሻወር ከምትወስጂ ይባላል። አስደልተውና እንዳታይ ነው ፈልግ። ስለዛ አስደልተው ምክንያት በቃ ለዚህ ያምሻል እንዴ? እሱ ቻናል እኮ ሶፊ ነው በስጦታ መልክ የሰጠው። ወይ ለሶፊ ይመልሱለት እኮ ይደለትና ቪዲዮ ሙሉ ይቆማል ቻናሉ። ደብርሽ እና እሱን ቻናል 30,000 20,000 ሲገባ እንዴት እንደተደሰተን እኛ ነው የምናውቀው። ለምን የሚደለተው? አንቺ ስላልሽ ነው የሚደለተው። ባሌ ልታይብኝ ነው እንዴ? ባልሽን ከከለሽ ቢ እሺ ደግሞ ጥያቄ በዛብሽ ታቦኛል። ምን ይፈልጋል ስትሽ ማነው ሲል የወንድ አገር ላይ እንደዛ ተለጥፈሽ አለቀሽ። ምን ይሁንሽ ነው? ድራማ እየሰራሽ ነው? ጥያቄ በዛብሽ ደስ ሶሪ። እሺ ምክንያቱም አንቺ ካልጠየኩሽ ማን እጠይቃለሁ? ለዛ እኮ እሺ ምን ፈለግሽ? እንደዛ ተለጥፈሽ እያለቀሽ ልትለብኝ። እሱ እኮ በጣም ጥሩ ሰው እኮ በጣም ጥሩ ሰው። ልክ ነሽ። እኔ ነኝ መጥፎዋለች አይደለም። በጣም ጥሩ ጸባይ ያለው ሰው ነው። እኔ በጣም ነው በቃ ላይ ካደንቀዋለሁ። በጣም ጥሩ ሰው ነው። ግን አንቺ ደግሞ አትገቢው። አንቺ አንደኛ ግን ይሁን ከተባለ ራሱ አንቺ አፍቃሽ ሁሌ ተጎዳሽ ነው። ሁሌ ትጎዳሽ እያፈቀርሽ በዛ ልክ በዛው ሴት ሆነሽ ወንድ ግን ላይ ተለጥፎ ማልቀስ ማለት ነው። እሱን እኔ ልወጋው? አይ ምንድን ነው ስላጠፋሁ ይቅርታ እያልኩ እና እግር ላይ ወድቀሽ ነው ይቅርታ ብትይ ወይስ እያስመሰላችሁ ነው? እግር ላይ ወድቆ እኮ ይቅርታ የሚባለው እኮ በትክክለኛ ነገር ነው። እግር ላይ ተወድቆ ነው ይቅርታ የሚባለው? አይ ጉድሽ ታልክ ጉድሽ አያውቃል አይደል? አትሻይ ምግቡንስ መርዝ የተደረገበት ነገር እኔ እበላለሁ እንዴ? ሰላም ገብርኤልን እያስከፋች ነው። እና በቃ ከፍ ካስከፋች አይሻልሽም? እንዳባረች እየፈራሁ ነው። ሻይ ጠጣሁ ባይዘው ቀምሼ ልስጥሽ? አረ በቦታሽ አንቺን እኮ መርዝ ማድረግ አያስፈልግም። በአንድ ቦክስ ነበር የምገላግልሽ ልጅ
አንድ ቦክስ ላይ ልጅ ነው ወይ? በጣም ሆዴ እያየች ነው ባይዘው። ሆድሽ እየገፋ ነው? አዎ ያለ እኔ ማናት ልጅ የኔና ያሉ ልጅ ቀጭኑ ነው እንግዲህ ከዚህ ጋር ስፋት በዚህ ካለው ወንድ ነው ይባላል። ከዚህ ጋር ብቻ ኮል በዚህ ደግሞ ሴት ናት። ባይደር እንደዚህ መውሰድ ነበር። አታውቂም ነበር? በጣም እየቀናሽ ነው። ባይደር ዋት ሴት ልጅ እንደሆነ ይላሉ። አንዱ ጋር ሴት ልጅ ምን ማድረግ ይቻላል? ደብሻል እንዴ? ወይ ሊድ መሰለኝ ማታውሪኝ ከሆነ እያወራኝ እንዴ? እና ረሳሁት እኮ ስጦታ ልሰጥሽ ነበረ። ምርጥ ስጦታ ብታይ ደግሞ ሀሳብ ይቀየር። ለምን ሳይሽ አንደኛ ቆንጆ አይደለሽ፣ መልክሽ ያስጠላል። ይሄ ስጦታ አይበልጥሽም። ሁለተኛ ደግሞ ከእኔና ከአንዱ ራስ አትወጂም። ድራማሽ ብዙ ነው። ያውራሽ ነገር አልጣመኝም። በዛበት ተውኩት። ደብርሻል እና ለምን ነው የጠራሽ? አይና ይሄድሽ ነው ብሰጥሽ ደስ ይሻላልሽም። ወይ እኔን ለማስከፋት ሆን ብለሽ ነው አይመጣሽ? ሰላምሽ ልስጥሽ ምንድን ነው? አፈልጊ ምንድን ነው እኮ ኪዳዩ ካፈልግሽ አልፈልግም በይ። ግን ላንቺ የሚመጣ ስጦታ ነው ባይደው። ምንድን ነው ስጦታ? እኮ ምን አይነት ስጦታ? እኔ እኮ የአንቺ ስጦታ እኮ ደከመኝ። ምን ውስጥ ያለው ነገር ብታይ እራሱ ከዚህ ላይ ነበር ብትጠፍ ወይኔ እንደዚህ አጥፌ ልጄን ጎዳሁት። በዚህ ልቀበልሽ ልጄን ጎዳሁት። ያው በጣም እየታገስኩሽ ነው። ስላሴን እንዳንቺ የታገስኩት ማንም ሰው የለም እስካሁን። አንቺ ልጄን ካሰበን አትችበት። ዞታ ልትሰጪኝ ነው የጠራሽኝ? አይደለም ተቀባሽኝማ ውብዬ ነው ፖሊስ የሚጠራው። ቀላል ልፍተሽ ያልተመቸሽ መሰለኝ። ልጄ ይጎዳል መሰለኝ። ምን ነው ሻይ ቆንጆ ነው። አመሰግናለሁ። ከእኔና ከአንዱ ስጦታ ለእናንተ ለእሷም እና ለአንዱ ጓደኞች። ኧረ ቆይ ወይኔ ልታለቅስ ነው። ምን አስለቀስ እንዴ? አምባሽ እኮ መጣ። ቆዩ ወይኔ ልጄ ከሰረኝ። ሴትዮዋ አለቀሰች። የልጅሽም የሆድሽም በጀርባሽ አድርግልሽ። አመሰግናለሁ። ለዚህ ስጦታሽም ቴንክ ዩ። ግን ታለቅሽ ነው መሰለኝ። ለምን አለቅሳለሁ? ልባሽ ምንድን ነው? ልጅ ያሳዘነሽ ነው? ለምን እንደለምትም ታለቅሽ? ቆዩ አሁን ታፈቅራለች? እንደለምትም ታለቅሽ? ደስ ብሎኛል አሁን ልጅ ስላየሁት። በጣም ደስ ይለኛል። አመሰግናለሁ። በጣም ደስ ይለኛል። ያዙ እሺ፣ ፍሬም አድርገሽ አሳጥረሽ ትቀዩ ከፈለግሽ ውጭ ነሽ። ለዚህ ደግሞ ለሻንጣ ከተባለ እከፍልሻለሁ።
ትከፋያለሽ እንዴ ለሻንጣ ለብቻው ልብስ ምናምን እንዳይነካ በትልቅ የሻንጣ ጋገሽ ገፍች ጥሩ ሀሳብ ነው ያመጣሁት። ጥሩ ሀሳብ በጣም ጥሩ ሀሳብ ነው ያመጣሁት። ሂድ ያዘሽ ነበር ቴሌፎን ቢቀርሱ እሺ ባይ ባይ ባሽ ትረግልሽ ቤትረግልሽ ሰላም እና ምትናባሽ እኮ ሊወርድ እኮ ነው። ምንድነው ምን እንባ ነው? እሺ በቃ ታይ ትተበደል ተጣቻለሽ ደስ አለሽ? ኦኬ የሰጠሽ ለምንድን ነው? ምን እንዳደረገው ነው አውርተን ስትነገር አሳጥበሽ በሻንጣ አድርገሽ ይዘሽ ብረሪ ምን ያደርግልኛል? ያሩ ደስታ ይባላል። ይሄ ቻናል ላይ ሳይሆን የእናንተ ቸኮሌት ቻናል ላይ መፖስት ያለበት። አይ ዲያጁ ይደብረኛል፣ ይደብረኛል። ቆጃጁ የልጄ ቆይተሽ ነው እቺ ወርቅ ለዚህ ወርቅ ልጅ ፎቶ ማየት ደብሮሽ ነው በደብሽ ደብሽ እቴጂ